أول صفنا ሁለተኛ ሶስተኛ صف የተለያየ ነው አጅሩ به كما ورد في حديث النبي صلى الله عليه وسلم ስትመጡ ደግሞ ተጠጋግታችሁ ተቀመጡ አሁን ሁለት ሰዎች የሶስት ቦታ ነው የሚይዙት ለወንድማቻችሁ ቦታ እየተዋችሁ ይሄን አድርጉ ሌላው ደግሞ ከኢማሙ ጋር ያለን ግንኙነት ካሰጋጁ ጋር ሶስት አህዋን ነው ያለው አንዱ ትክክለኛው ነው እሱ ከጨረሰ በኋላ ነው አንተ ያሰጋጁ ግንባር ሱጁድ ሳይነካ አንተ መንቀሳቀስ የለብህም ይሄ ነው ትክክለኛው አላሁ አክበር ብሎ ሲጨርስ ነው አንተ አላሁ አክበር ማለት ያለብህ አሁን ግን ስንመለከት አብራችሁ ነው አላሁ አክበር የምትሉት ይሄ ትምህርት ስንት ጊዜ ደጋገም ነው ሶስተኛው አህዋን ምንድነው ኢማሙን መቅደም ሶላት ያበላሻል አንተ ለብቻ እየሰገድክ ነው ማለት ነው ኢማም انما جعل الامام ليتم فيه ይሄ መሪ አሰጋጅ ተደረገላችሁ እንድትከተሉት ነው فاذا كبر فكبروا فاذا سجد ركعوا واذا سجد فاسجدوا አሁን ብዙዎቻችሁ አትከታተሉ አንድ ላይ ነው የምትወርዱት እቺ አሁን የአንድ ሰከንድ የሆነ ሰከንድ ልዩነት ምንድነው ጭቆላው የትሄዳለህ ከሶላት አትወጣ ተይዛል ባሰጋጁ ይሄም ራሱ የሚያሳየው ሰኪና እንደሌለ ነው ረመዳን አንዱ የሰኪና ወር ነው ሰኪና ማለት ከባድ ነገር ነው ሰኪና ማለት ثبات ማለት ነው ለዚህ አላህ ጦርነት ላይ ይጠቅሳታል ثم انزل سكينته على رسوله وعلى المؤمنين وانزل جنودا فلم تروها وعذب الذين كفروا وذلك جزاء الكافرين ሰኪና ማለት ثبات ማለት ነው ሰኪና ማለት رضا ማለት ነው ሰኪና ማለት የደስታ ምንጭ ነው ሰኪና ማለት ስትሞት ሄደ መሞት አይቀርም አንድ እዚህ የሚጠብቅ ሞት አለ ተጠንቀቅ እያሰብክበት ያ ሞት ሲመጣ አትደነግጥም وهذا معنى ስትሞት አላህ በሰኪና ነው የሚያውቀው በነፍስያ يا ايتها النفس المطمئنه كانت مطمئنه الى الله مطمئنه الى الحق الى رحمه الله الى عدل الله الى رعايه الله በአላህ ሰኪና የነበረው ማለት ነው ይሄን ህይወትን እንዳጨረዝም ብለ ይሄ ለስራ በየቦታው የምትሄዱት ስራ ይሄ ምግብህን ለመፈለግ ነው አንዱ ትልቅ ያ ስራ ደግሞ መስራው ስራ የምትለፋው የምትደክመው ኢባዳ እንደሆነ ትፈልጋለህ ሰኪና ይኖራል ሰኪና ምንጩ ደግሞ አላህን ማስተዋወስ ነው الذين امنوا وتطمئن قلوبهم بذكر الله አትቻኮሉ በተለይ ሶላት ላይ ሌላው ደግሞ የሚታይባችሁ ነገር አለ ከአንድ ከእስላም ጋር የሚጋጭ ለመስገድ መታችሁ ሰዎችን ቀድማችሁ በየቦታው አያለው አሁን ስመጣ ያስተዋልኩት ምንድነው ፈዛዛ ናችሁ ሙስሊም ፈዛዛ አይደለም ከአላህ ጋር ያለው ግንኙነት ምላሳችሁ ዝም ብላችሁ እንዲህ ብሎ ቁጭ ብሏል ምን እየጠበክ ነው የአላህ ረህመት ወታኩ ነው ለዚክርን የመጣው ቁጭ ብለህ አስተግፊሩላህ መቶ ጊዜ በል ያን ደቂቃ ስራ ነች ቁጭ ብለህ እዛው ሱብሃንአላህ መቶ ጊዜ በል አልহামዱሊላህ መቶ ጊዜ ላ ኢላሃ ኢላላህ መቶ ጊዜ አላሁ አክበር መቶ ጊዜ አጅርህን ተመልከት እዚሁ ነው የህይወቱ ቁልፍ እዚህ ነው ህይወት አስቸግረሃለች አስጨንቀሃለች መውጫ መግቢያ ጠፍቷል እዚህ ነው መስጊድ መጥተህ ዚክር ስታደር ወጭም ስትወጣ ዚክርህን ይዘህ ነው መውጣት ያለብህ አሁን ሰዎች ጋር እየተቀላቀሉ ወሬ ማቆም አለብን ያጠፋሃል በኋላ ማንንም አይጠቅምም እኮ በኋላ ይስቁብሃል ስትወድቅ በህይወት ውስጥ ይስቁብሃል ይሄ በህይወት ዝም ብሎ ታቃላና ሰው ምላስ እንዴት እንደሆነ ከሰው ምላስ አላህም ራሱ እንትን አለ እንኳን ሰው አላህ فهو ይሄ የዚክር ቦታ ነው ነቃ ብለህ ዚክር አድርግ የዱዓ ቦታ ነው ይሄ አዛን ሳይደረግ በፊት አዛን ከተደረገ በኋላ የቁርአን መቅሪያ ቦታ አይደለም ያ لا የዱዓ ነው ዱዓ ሙስተጃብ አንዱ بين الاذان والاقامه አጭር ጊዜ ነች ሩብ ሰዓት ነች ከዛ አንዱ ይሄ ነው بين الاذان والاقامه
ሌላው በይነ አልአዛን ወልኢቃማ ሱና አለ። አሁን የዙህር ሱና አሁን ልንገርህና እውቀቱን ውሰድ። 3 አይነት አለው። ثلاث انواع 3 حالات። አንዱ ነብዩ ሰለላሁ ዐለይሂ ወሰለም የሰገደው ከዙህር በፊት 2 ረካ ከዙህር በኋላ 2 ረካ የሚል አለ። ይሄም ትክክል ነው። ሁለተኛው ከዙህር በፊት 4 ከዙህር በኋላ 2። ሶስተኛው ከዙህር በፊት 4 ከዙህር በኋላ 4። አሁን ከዙህር በፊት 4 ረካ ማለት ስንት ነው? የ6 ደቂቃ ስራ ነው። ከዙህር በኋላ 4 ይሄን የሰገደ ሰው لا تمسه النار የሚል ሐዲስ አለ። አላህ እርም ያደርጋል ጀሃነምን ለአንተ ቆዳ ላይ የሚል ሐዲስ አለ። ከዛ በኋላ ያለው ከፈጅር በፊት 2 ረካ አለ፣ ከአስር በፊት 4 አለ። በልዩ ሐዲስ የመጣ ማለት ነው። ከራትባው ጋር ያልተያዘ ማለት ነው። ከዛ ከመግሪብ በፊትም አለ፣ ግን ራትባው ጋር የተያዘው ከመግሪብ በኋላ ያለውና ከኢሻ በኋላ የሶላት ጊዜ ነው። በይነ አልአዛን ሶላት ጊዜ ነው። ሶላት ስገድበት፣ ዱዓ አድርግበት፣ ዚክር አድርግበት። ቁጭ ብለህ ራስን አስለምድ፣ ሰኪና መረጋጋት አስለምድ። መረጋጋት ማለት እንዳልኩት ትልቅ ሰው የሚያደርግህ እሱ ነው። የተረጋጋ ሰው ትሆናለህ፣ የማይነቃነቅ። ይህንን ተራራ የሚፈረካክስ በላ ቢመጣ አንተ ሳብት ትሆናለህ። ጥንካሬ ከተራራ በላይ ነው። ማንም ዱርዬ መጥቶ ያስበረግግህ። خلاص ከዲን ጋር ሲያዝ ጉዳዩ ትነሳለህ አለ። ብቻህን ብትሆን ሳብት ዓለምን በሙሉ ታሸንፋለህ። ይሄ ነው ሙስሊም ሲሸነፍም ያው ነው። عجبا كما قال النبي عجبا لأمر المؤمن إن أمره كله خير إن أصابته سراء شكر فكان خيرا له وإن أصابته ضراء صبر فكان خيرا له وليس ذلك لأحد إلا للمؤمن. مؤمن كلهم نجر حتى من نجر بدرسبت كل جزء هو الكسبان. هذا هو. طيب ودنا ندخل لحديثنا عندنا نجمرنا من فطر صائما ولو بمزعة لبن أو حتى موية وما بالك بالتمر يعني كان له أجر كأجر الصائم ولكن من غير أن ينقص من أجر الصائم الآن. يصومون سو يسفطر سو يزان يصومن سو يزان أجر ሳይነካበት ማለት ነው أجر ታገኛለህ። እዚህ ላይ አሁን ትንሽም ቢሆን ገንዘብ አላህ ለሰጣችሁ ሰዎች አንድ ነገር ላሳያችሁ። ረመዳን በመጣ ቁጥር ከመጀመሪያው ረመዳን እስከ ወሩ ድረስ ተምርና ውሃ እያመጣችሁ መስጊድ ውስጥ አስቀምጡ። ወሩም ሙሉ ሰዎች ታስፈጥራላችሁ ማለት ይሄ ማለት ልዩ ትርጉም አለው። ምናልባት ሰምተው አታውቂ ይሆናል። አሁን ለምሳሌ 100 ሰው በየቀኑ ብታስፈጥር በ3 ተምር ምናልባት ያ 100 ሰው በ3 ተምር ስታየው 2 ኪሎ ይሆናል፣ 3 ኪሎ ይሆናል። ከራስ ገንዘብ ነው። ከዘካ እንዳትነካ ተነጋግረናል። ዘካ የአላህ አንተ ሐቅ ነው። በዘካ ላይ አትናገሩ፣ በዘካ ላይ አትዘዙ። በሽተኛ የሚታከም ካለ ዘካህን ይዘህ አትሄድ። ያን የምትሄደው ለበሽተኛው እንደ ዘካ ይሄ ዘካ ነው ብሎ ነው መስጠት ያለበት። በኋላ ከባድ አጭበርባሪነት ውስጥ ነው የምንገባው። በዶች ገንዘብ ለደሃው ሰጥቼ መሰገናለሁ። የራሱን ገንዘብ እንደ መታከሚያ ሳይሆን የራሱ ሐቅ ነው። ይሄውና ዘካ ብለህ ይደስታው። አጅሩን ግን ማግኘት ትፈልጋለህ? ህክምናውን ራስህ ካዝናህን ክፈት። አሁን እናንተ ችግራችሁ ካዝናህን ደህና አድርገህ ቆልፈው ቁልፉ ራሱ ካዝናው ራሱ ሀያ ሌባ አይሸከመውም። የሀያ ሌባ ወገብ ይሰብራል። እዛ ደብቀኸዋል። ከዛ ወደዛ ሂድ። ዘካውንማ ወዲያው አውጥተህ ዘካ ነው ብለህ መስጠት አለብህ። አሁን 100 ሰው አስፈጠርክ እንበል። 100 ሰው አስፈጠርክ ግን ወሩን ሙሉ ይሄ ምን ማለት ነው? ለከያንዳንዱ ሰው
ያ የጾመውን ወሰርክ ማለት ነው አይደለም ሐዲስ የሚለው ይሄ ማለት 100 ዓመት ጾመሃል ማለት ነው አንድ ዓመት አለ አንድ ወር አይደለችም በአመት ረመዳን 100 ሰው ካስፈጠርክ ምን ሆነ ማለት ነው 100 ዓመት መጾም ትፈልጋለህ ቁጭ ብለ እንደ ለይለቱል ቀድር ማለት እኮ ነው እስላም ይሄ ነው አንዱ ተአምር አላህ የከፈተልን በር ላኪን ሀብታሞች አያውቁትም مسكين هبتاموج كما قال أبو الدرداء رضي الله عنه أو أبو ذر كلته مسلسلان من زهد الصحابة فأيها الأغنياء أنفقوا من أموالكم فإن ذنوبكم كثيرة أيها الفقراء اجتهد في العبادة فإن حسناتكم قليلة إلى يدمو يجنزبن هبتامون تلك نجرنه جنس السرابتنا الله تراكمه بلو هذا اللي مسته الله تراكم لنا متى تراكمه ولا توسنا لا ليلا قداي بدهنه لمثال هم جنزب استقموا ولا من البعض emergency بمتى مسلمون بتملكته አሁን እንደ ሸጀማል የሚጠይቁን ተመልከ አንድ ሀብታም እኮ የሚወስደው ነገር ነው لكن እዚህ ሀብታሙ ማይሰጥ ምናልባት 200 ብር አስቀምጦ ሲያይ 10 ብር ነው የሚሰጠው በለጥኩል ይሆናል ላ ታደናገር اتقوا النار ولا بشق تمره الى له النبي صلى الله عليه وسلم አይ ያለህ አንድ ተምር ነው ግማሹን ለሁለት ፈርክሰህ ግማሹን በላህ ግማሽ ለዳህ በሰጠው አላህ ያችን ተቀብሎ ነገ ተራራ አድርጎ ተክሏት በሱ በቀኙ ነው የሚወስዳት ይላል ነብዩ ሰለላሁ ዐለይሂ ወሰለም ወስዶ ልክ አንተ ተክለህ እንደም የስንዴ የምትባለው ትንሽ አይደለች ተምር ራሱ የምታበዛ ፍቼን ነው እንትኑ ነው የሚባለው ይሄ ፍሬ እዛ ተተክሏል ትልቅ እንደዛ ማለት ነው ግን አንድ ሀብታም መጥቶ አሁን እተቁና ሮል በሽቅ ተምራ ብሎ አንድ ተምራ አምጥቶ ደሃው ግማሽ ነው የሚሰጠው እኔ ሙሉ ተምር ብሎ ቢሰጥ ምን ይሆናል ወደ ኩፍር ነው የሚሄደው በአላህ እየቀለደ ነው እናንተ እንትናችሁ አቋማችሁ አላህ ፊት በጣም አስቸጋሪ ነው ገንዘብ የወሰዳችሁ ሰዎች ወደ ندخل الى حديثنا ዛሬ የምንወስደው ትምህርት ኢንሻአላህ ያለፈውን እንዳልኩ መሰረት አለ ሁለት ነገር አለ አንተ ጀሰድ አለ ሩህ አለ ነፍስ አለ የጀሰዱ ምግብ አለው የነፍስያው ምግብ አለው እዚህ ላይ ችግር ተፈጥሯል የጀሰዱ ምግብ በጣም ኤክስፐርቶች ነን እናውቀዋለን ስለዚህ ምናልባት ቤት ሚስት ስታቀርብልህ ምንድነው የምትሉት የማትወዱት ምግብ የደሃ ምግብ ምንድነው እቺ ዱቄቱ ሽሮ ከሆነ ይሄ ሽሮ እንደው አለቀቀኝ ይላል ሰማን መቼ ነው የሚለቀኝ ይላል ለዚህ ነው ሀብት ሲያገኝ ወዲያው ሰኞ ገበያ ሄዶ የታለ እንግዲህ ሽሮ مع السلامه على ሽሮ ታሪኩ ነው الخلاص አቁም የሱን አውቀነዋል ጥቅሙን ሰማት فلذلك ደስ ይላል ምግቡ ሲቀርብልህ ጥቅሙን አውቀነዋል ልብስ እናማርጣለን ጫማ እናማርጣለን የአገር ውስጥ ጫማ ይለኛል የአገር ውስጥ ጫማ አይደለም እንደሱ እኔ ደግሞ የሚገርመኝ እኮ ማወቃቸው ነው ሰው በአንድ በደርግ ጊዜ ነው አስተዋውሳለሁ 10 ሰግጄ ስወጣ እንደኛው ጋር ነበር ማለት ነው በእኛው እድሜ ትንሽ ሰግጄ ያለ ነው መሐመድ አለ ደግሞ ብለህ ደግሞ ጫማው አዲስ ነው እኔን ጫማ ቤት አጥቼው የወንድሞችን ጫማ እዛ በፌስታል አግኝቼ እዛ ሳይ ለበስኩትና ወጣሁ አዲስ ነው ደስ ይላል እዚህ ስለብሳየና ደግሞ ብለህ እንትን አለኝ የአገር ውስጥ ጫማ መልበስ ጀመርክ እንዳለኝ لا حول ولا ምንድነው አልኩት ያገር እንዴት አወካልኩት አያስታውቅም አዲስ ነው ገና ለብሼው ነው የመጣሁት ሰውን በጫማ ለመዘን ደግሞ የኮ እንትን ነው ንቀት እኮ ነው ግን እንዴት አወቀው ጫማው አዲስ ነው ደስ ይላል ከውጭ ከመጣው ጋር መታስተዋው ከዛ በኋላ ነው ያወቁት ጫማ የውጭ አለ
ይሄን አማርጣለን خدام الجسد ሆነናል የጭቃው ክፍላችን ማለት ነው የጭቃውን አገልጋዮች ሆነናል አሁን የቀረው ነፍስያ ስለ ነፍስያ ሲመጣ እስካላወቅ ድረስ ውስጥ ያለችው ውስጥ አለች ነፍስያ እነዚህ ባዳዎች የተሰጡ አንተን ውድቀትህም መነሳትህም ክብርህም ውርደትህም ትልቅነትም ትንሽነትም ውስጥ ነው ያለው ያን ራስን ዘላትድ الله የሚልህን ነው ሐቁም ይሄ ነው واعلموا ان الله يعلم ما في يا الله عين ውስጥ ነው يعلموا واعلموا اوقوا ትልቅ ዕውቀት ነው ከአላህ ወሰድ የአላህ ተማሪ ሁኑ واعلموا ان الله يعلم ما في انفسكم اوقوا الله ያውቃል ነፍስያችሁ ውስጥ ያለው ፈህዘሩ ተጠንቀቁ እዛ ላይ ነው የምትጠነቀቀው አላህ ተጠንቀቅ ይያለህ ነው ውጭ ያለውን ይያየ ለውጭ ሙሉ ሂሳብ ሰጥና ለአላህ ውስጥ ግን ሲባል ይሄ ደግሞ ውስጥ ያለው ነገ መልቂያማ አላህ ያጋልጣ ነስአል الله العفو والعافيه الله እንዳያጋልጠን አለመት تعرضون لا تخفى منكم خافية حتى أنت ما تكون ነገር የተረሳው ነገር በሙሉ ይወጣል አሁን መብት አለ እዚህ በዱንያ ላይ ሶስት መብት ሰጥቷል አላህ አንደኛው ሰውን ልብስ ገብሰ ሰውነትን መሸፈን يوم القيامه የለም ከቀብር እንደወጣህ ነው ራቁት ሁሉም በአምር አላህ ህክማ سبحان الله እዛ ላይ ታዲያ አላህ የሚያለብሳቸዋል يقول النبي صلى الله عليه وسلم على اول من يكسى ابراهيم خليل الرحمن ابراهيم عليه السلام ነው መጀመሪያ የሚለብሰው ምክንያቱም ሰዓት ላይ ሲወረውሩት ራቁቱን አድርገው ነው ልብሱን ወስደው ነው ከዛ በኋላ አንተ እዚህ የሰው ነውር ባየህ ቁጥር ምስትሰትር ከሆነ አላህ ይሰትርሃል አንድ ሚስት አገባ ልጃገር ነሽ ብላ መጣች ላኪን አንዱ ይሄ ነጃሳ ወንዱ ብዙ ነጃሳ ነው ቀልዶባት በልጅነቷ ክብረ ንጽህናዋ ነው ይሆናል ያችን ስትር ካደረክ አይዞሽ ብለሽ خلاص ተውባ ካደረክሽ እንኳን እኔ አላህ ራሱ ብለ እሷን ስትር ካደረክ ነገ የመል ቂያማ ልብስ ያለብሳል የሰው ነው ርሳ የሚያወጣ ያ ልብስ የለውም ሰው ሁሉ ሲለብስ እሱ አይለብስ ለዚህ ነው من ستر مسلما الستر الله ستار ማለት ነው ሰውነትን የመደበቅ አሁን መብት አለ ይሄንን አዳምጥ ስልጣን አለ የመልቂያማ ግን ስልጣን አለ ታመጣለህ ልብስ የለም ሁለተኛው ደግሞ ውስጥ ያለው በህሊና ውስጥ የደበከው በነፍስያ ውስጥ የደበከው ማንነትህ ነገ አላህ የመልቂያማ ያወጣዋል ሰዎች ያያሉ ምን ህይወት ደብቄ የነበረው ነገር በሙሉ ይወጣል ሶስተኛው ደግሞ ታሪካችን ነው የኖርኩት 50-60 ዓመት ታሪክ ማንንም አያውቀው ያን ጊዜ ግን ይገለጣል ያኒ አላህ ፊት ሰውነቴም ተገልጦ ህሊናዬም ውስጤ ተገልጦ ታሪኬም ተገልጦ ነው የምቆመው ይሄ እንዳይሆን እዚህ እቺ አያነች ምታደና አላህ ያየኛል ብለህ ስትኖር ተመልከት ምን አይነት ሰው እንደምትሆን ከዛ አልፎ የምታየው የቆዳ አምላካዊ መቀረጫ ነው ካሴት ነው وقالوا لجلودهم لما شهدتم علينا يوم تشهد عليهم ايديهم وارجلهم وجلودهم وقالوا لجلودهم ይሄም የምታየው ዝም ያለው የአላህ ምስጢር ይዘን የምትውለው ስራህን ቆዳህ ይመዘግበዋል እጅ ይመዘግበዋል እግር ይመዘግበዋል ሁሉም ነገር ከዛ መሬትም ትመዘግባለች መላእክቶች ይመዘግባሉ وفوق كل ذلك والله على كل شيء شهيد ሌላው ትልቁ መስክር ደግሞ የሚመሰክርብን አላህ Subhanahu Wa Ta'ala ይሄ እንዳይሆን ከአላህ ጋር ልዩነት ለአላህ ግልጽ ስለሆንኩኝ ሰዎች አያዩኝም ይሄን ሶስቱን ወሰድ ነገ ልብስ የለም ነገ ህሊና ውስጥ ያለው አላህ ያወጣዋል ደብቀው የኖርኩትን ነገ ታሪኬ በሙሉ ይገለጣል አያስፈራም ይሄ ቀን
ያን ቀን ካልፈራሁ يخافون يوما تتقلب في القلوب والابصار ይሄ ወዴት ይወስደናል ሁለት የሚለው ነገር ላይ ሁለት ነገር አለ ምን አለ አንዱ የጭቃው ነው አንዱ ነፍስ ነው ሁለት ነገር ደግሞ ሌላ አለ አንዱ ዱንያ ነው አንዱ አኺራ ነው ሁለት ነገር ሌላ አለ አንዱ ገይብ ነው አንዱ ሸሃዳ ነው ይሄን ኢልም ኮስተር አንተ አዋቂ ሆንክ ማለት ነው ይሄን ሁሉ ኪታብ ቁጭ ለመቅራት ያስፈልግህ አንተ አሁን የምትሰራው ስራ አለ የስራህ ደግሞ አጅር አለ ስራህ የሚታይ ነው አጅሩ ግን ይታያል አይታይም ወደ አላህም ስንሄድ አላህ ጀለ ሸእኑ ሱብሓነሁ ወተዓላ ስንሄድም አላህ ዛቱ ይታያል ምናምን ነው አያቱን ምልክቱን ይሄ ዩኒቨርስ የሚያሳይህ የአላህን ወሰን የሌለ የሚያስፈራ ስልጣን ነው የሚያሳየው የአላህን ዲቫይን ማጀስቲ ነው የሚያሳየው አላህ ራሱን ለፍጥረቶቹ በዚህ ዩኒቨርስ አቀረበ ተመልከት ስለዚህ ተመልከት ይላል ኡልንዙሩ ነብዩን በላቸው ይላል ኡልንዙሩ ማذا في السماوات والارض وفي الارض ايات للموقنين وفي انفسكم افلا تبصرون እውሮች ናችሁ እንዴ ያለ አታዩ ይሄን ሰማይ ተመልከቱ ኡልንዙሩ ተመልከቱ እኔን የሚያሳየው ይያለ ነው አለም ተራ ان الله له ملك السماوات والارض وما لكم من دون الله من ولي በእኔና በአላህ መካከል አንዳንድ ነገሮችን እንጥቀስ በእኔና በአላህ መካከል ነገሮች አሉ አላህን አላየው አልዳሰሰው አላናገረው ማናገረኝ መሬት ላይ ሙሳን ብቻ ነው ያናገረው አለይሂ ሰላም በእኔና በአላህ መካከል አንዱ ምንድነው ሁለት ነገሮችን እንወሰድ አንዱ ቃሉ ነው ቁርአን ነው ይሄ ነው የአላህ ቃል ሁለተኛው የቃሉ ነው ስፋው ነው መخلوق አይደለም ሌላው ደግሞ ሁለተኛው ይሄ ዩኒቨርስ ነው ይሄ ዩኒቨርስ ነው በእኔና በአላህ መካከል ሁሉ ጊዜ ማየት አለብኝ ሱብሃንአላህ ማለት አለብኝ መደሰት አለብኝ ተመልከት ትናንትና ፀሐይ ነበር የራሱ ውበት አለው አሁን ደግሞ ፀሐይ የለችም ዳመናው አታች ወርዷል መሬት ወርዷል ደስ ይላል ለሊት ሲመጣ ለሊት አሸብርቆ ይመጣልና ወዘየነ السماء زينا አጌጥናት ውብ አደረግና ዘማት بمصابيح በከዋክብቶች መሳቢህ አምፖል ማለት ነው ጨረቃ ስትወጣ ደግሞ ጨረቃን ተመልከት ሱብሃንአላህ በል እዚህ በፊት ተንጠልጥሏል ባየር ላይ ተንጠልጥሏል معلقه في الهواء መሬትም እንደዚሁ معلق في الهواء ያለበት መሬት እንዲህ ተንጠልጥሏል إن الله يمسك السماوات والأرض أن تزولا ولئن زالتا إن أمسكهما من أحد من بعده إنه كان حليما غفورا سماينا مريت يجوال له من الله الزيلا ذاتشان بلقوا السماء ولئن زالتا كان يبوها لما نزوال يالنا كالله قال لقنتاتي مستكاكله بزنا بقرآن عندنا هنا يونيفرس إياه راسن انت ملكت امتقرمكو فطرنا ደስ የምትል ፍጡር እኮ ነው ለዚህ እኮ ነው ሙስሊም አያዝንም የሙስሊም የደስታው ምንጭ ብዙ ነው ገንዘብ የማይከፈልበት ነው ሀብታሞች በገንዘብ ፈልጉታል አዳዲስ ነገር በመግዛት በምግብ እዚህ ሀገር በመሳፈር የኔ እዚሁ ነው ያለው ውስጤ ነው አላህ በነፃ ሰጥቶኛል ደስታ አለኝ ደስተኛ ነኝ دستاي مكنه يا الله دستاي منك يا الله راسه ذاته اذكر الله الذين امنوا وتطمئن قلوبهم بذكر الله سكينه لين سكينه ደግሞ የደስታ ምንጭ ነች ሰኪና የሌለው ሰው ደስተኛ ይሆናል አቅሉም እኮ በትክክል አይሰራም አእምሮም በትክክል አይሰራም በትክክልም አይም አያየህ እኮ ያልፋል ከጭንቀቱ የተነሳ ከፍርሃቱ የተነሳ ሁሉ ነገር በተንክን ኮሽ ባለ ቁጥር ተመልከት እኔና አንተ ሰባት በዙሪያ ያለውን ተመልከት የተሰጠህን ኒዕማ ያወክ الذين امنوا تطمئن قلوبهم بذكر الله يعني የደስታ ምንጭ ይሄ ዩኒቨርስ ነው የደስታ ምንጭ ይሄ ተራራ ነው افلا ينظر الى الابل كيف خلقت ግመል ስታይ ደግሞ ይደንቃል ይሄ ፍጡር ህፃን ልጅ እየጎተተ ይወስደዋል
كيف خلقت وإلى السماء كيف رفعت وإلى الأرض كيف وإلى الجبال كيف نصبت وإلى الأرض كيف سطحت مريت تملكته دسكم من نجرنا እዚህ ቆም ብለህ ተመልከት የሰዎችን እንቅስቃሴ ያስደስተሃል ሰዎችን ያይሰደሰት ደግሞ ከዚህ አንዱ በግና ፍየል እየነዳ ይመጣል ራሱ በጉን ፍየሉ ስታየው በግና ፍየል ራሱ ልዩነት አለው ውበታቸው ሐታ ሲመገቡ በግ እታችን የሚበላው እንዴ መጋጥ ነው ይሄኛው ደግሞ ለዚህ ነው መድኃኒት የሆነችው ቅጠላ ቅጠሉ የመድኃኒት ያለው ከአየር ላይ ነው እንደመጣ ሆስፒታል ማን ነው ፋርማሲ የተደረደረው ከቅጠላ ቅጠል ነው ፋርማሲስት ሞንክ ራስን ከቻልኩን ቅጠላ ቅጠል እንትን ያልክ ተመገብ ወላ ሆስፒታል አትሄድም አትልም ቅጠላ ቅጠል ሁሉ ነገር ዞታል ቫይታሚኖች በሙሉ ተይዟ በዛ ሚነራሎች ፋይበሮች እዛ ነው ያሉት እዛ የበግላት ላይ አይደለም ያለው ያለና ፕሮብሌም ፈጥርብን ነው የደስም ፈይደን ቁርአኑና ቃሉ ነው ዩኒቨርሱ በእኔና በአላህ መካከል ያለ ነው ሌላ በእኔና በአላህ መካከል ያለው እኔ ራሴ ነኝ እንደ ነፍስ አላህን ባወክ ቁጥር የአላህን ማወቅ ውጤቱ ምንድነው አላህን ባወክ ቁጥር ምንድነው የሚሆነው አላህን ባወክ ቁጥር ምንድነው የሚፈጠረው ስለ አላህ ያለኝ ዕውቀት በሰፋ ቁጥር ጥልቀት በያዘ ቁጥር አላህን ባወኩ ቁጥር የበለጠ ፈራዋለሁ መፍራት ጀምራለሁ አላህን የሚያስፈራው ሌላ የሚያስፈራ ሌላ ሁሉም ባሪያ ነው እዚህ በኃይል ታጥቀው ምናምን ስታያቸው እውነት እንዳይመስልህ ለመፈተን ነው አንተን አላህ ألم ترى أن الله له ملك السماوات والأرض أتاهم من دي ينين قزات ملك السماوات والأرض وما لكم لأن أنت لم يعنك وما لكم ما نمتن إلا شهم وما لكم من دون الله من ولي وداج ولا نصير دقافي يلا شهم يالنا قلنا مورد ست الدم وهي سوبر باور من باور يتبالو معنا جريت باور يتبالو ستاي بحايل من بلو ታያቸዋለህ ያን ጊዜ ፈተና ላይ ተወድቃለህ ይሄ ማለት ሙእሚን ማለት ነው አላህን ይዞ ከሰው በላይ የሚሆን ነው ከሰው በላይ ከራሱ በላይ ከሰው በላይ ከህይወት በላይ ከሰው በላይ ለመሆን መጀመሪያ ከራስ በላይ መሆን አለበት የራስህን ልክስክስ ዝንባሌ ፍላጎት ስሜት ምኞታ እዛ አንበርክኮ ይዞኝ አንቆ ይዞኝ ቀስፎ ይዞኝ ከሰው በላይ መሆን ማለት እንደኔ በምላስ ካልሆነ አትሆንም በትክክል ራስህንም ሰዎችንም ህይወትንም ከላይ ሆነን የምታየው وانتم الاعلون ان كنتم مؤمنين በኢማናችን ነው አንዱን የራሴ ነኝ ሁሉ ጊዜ ውስጥ የኖር መኖር አለብኝ ራሴን ከራሴ መደበቅ የለብኝም በማንነቴ መዋሸት የለብኝም ይህ አይነት ማንነት ካለብኝ ሁሉ ጊዜ ያ አላህ ያ ሐዩ ያ ቀዩም اللهم يا مقلب القلوب ثبت قلبي ማለት አለብኝ اللهم እያልኩኝ እነዚህ ዱዓዎች እያደረኩኝ አላህ ይሰጣል ያስተካክልሃል ነብዮች ነብይ እንዳደረገው አቡበከር ያን ደረጃ እንደሰጠው ስዲቅ ዑመር ዑስማን ወአሊ ያለ ሄዳል ላኪን መጀመሪያ አንተ ተረዳው ውስጥ ነፍስ ያለች ልክ ጀሰድ እንዳለው ማለት ነው ሌላ አራተኛ በእኔና በአላህ መካከል ያለው ማን ነው አንተ ነህ ሰው አብሮኝ የሚኖር ሰዎች ለምሳሌ እኔ አንድ ሰው ሲሳደብ ያ ሰው አዛ ይሆናል አይደለም ውስጡ አዛ ይሆናል አይደለም ይጎሳቆላል እንትን ደስታውን አደፈርስበታለሁ ሰደብኩታ እኔ ስሰድበው በጆሮ ሰምቶ ነው አይደለም ግን የኔን ስድብ እሱ ጋር ሳይደርስ በፊት እሱ ሳይሰማው በፊት ማን ነው የሚሰማው አንድ ሰው ሰደብኩት መስደብ ከባድ ወንጀል ነው ምናልባት አንድ ቀን የሰደብኩት ሰው ነገ መልቂያማ አላህ በረህመቱ እንትን ካላለኝ 5 ዓመት የሰገድኩት ሶላት አይበቃኝ ይሆናል የሱን እዳስ ከፍል አላህ ሐራም ያደረገው እኔ ስሰድበው ሰምቶ ነው አዛን ነው አይደል
እሱ ሳይሰማ ፊት ማን ነው የሚሰማው? ማን ነው የሚሰማው? ናም አላህ ነው የሚሰማው። እሱ አዛ ሳይሆን በፊት ማን ነው አዛ የሚሆነው? አላህ ነው አዛ የሚሆነው። ምክንያቱም ይሄንን የፈጠረው እንድሰድበው አይደለም፣ እንዳከብረው ነው፣ እንዳስደስተው ነው። በመጥፎ ምላስ እንደወጋው አይደለም። فلذلك الله من አድርጓል? ሁለት መላእክት አድርጓል። ተመልከት፣ መላእክት ትልቅነትን ተመልከት። አንተን የሚከታተሉ መላእክቶች ከምላስ የሚወጣውን ከምላስ የሚወጣውን የሚቆጣጠሩ ما يلفظ من قول ما يلفظ ማለት መውጣት ማለት ነው። لفظ من قول قال إلا لديه እዛው የማይላቀቅ በዚህ ብትሄድ በዚህ ብትገባ ብትወጣ ብትወርድ አንተ ጋር የማይላቀቁ إلا لديه رقيب የሚቆጣጠር ማለት አቲድ አይለቅህም። የትም ግባ ተከታትሎ ቃልህን ይመዘግባል። ስራህን የሚመዘግብም አለ። ኪራመን ካቲቢና ያዕለሙና ማ ተፍዓሉን አላ ተሽፍ ትልቅ ሰው ትልቅና ለትልቅ ነገር የተዘጋጀ ነው። ጀሃነም መግባት አልዓዝ ቢላህ ከባድ ነገር ነው። ጀነትን መግባት ከባድ ነገር ነው። ይሄ ከባድ ሙሉ ክስረት ነው። ራሱን خسروا انفسهم ይላል። ራሳቸውን ከሰሩ፣ ራሳቸውን አጡ። ጀሃነም የገባ ሰው ራሱን ካጣ በኋላ ምን ዋጋ አለው? بعد ما خسر نفسه ماذا عسى أن ينفعه شيئا ما من የሚጠቅመው ነገር አለ? ደግሞ ከዚህ ሁሉ ድነህ ጀነት ከገባህ ደግሞ ይሄ መጨረሻው ነው። ከባድ ነው። ለዚህ አላህ ተቆጣጣሪ መላእክት ከኑር የተፈጠረ መላእክት አንተን ስራው አንተን መከታተል ነው። የትም ማምለጥ አትችልም። በዚህ ብትገባ በዚህ ብትወጣ በዚህ የማያውቀው መላእክት ምንህን ነው? ንያህን ነው የማያውቀው። ሪያ አለበት ወላ ኢኽላስ። ስለዚህ ኢኽላስ አላህ ብቻ ነው የሚያውቀው። መላእክት አይመዘግብም። መላእክት ስራህን ነው የሚመዘግበው። ያዕለሙና ማ ተፍዓሉን ነው። በአላህ በሌላ በአላህ መካከል ግን ሰው አለ። ይሄ ሰው አዳም ማደርገው ሰው ዙልም ማደርገው ሰው ወይም ማስደስተው ሰው በኔና በአላህ በሰዎች አማካይነት ነው ጀነት የሚገባው። ስለዚህ መስጊድ ከመስራት የበለጠ ትልቅ አጅር አለው። ምንድነው? በሽተኛ ሄደህ ካሳከምክበት ነው። መስጊዱ ምናልባት የሚፈጀው 100 ሚሊዮን ብር ይሆናል። እንደዚህ ያለ መስጊድ አሁን ስለተወደደ ማለት ድሮ ይሄ የሚገነባው በ600 ሺህ ብር ነበር። ሲሚንቶ 20 ብር በነበረበት ጊዜ የቀን ሰራተኛ 2 ብር ነበር። አሁን የቀን ሰራተኛ 1000 ብር አንተ ግን አንድ ያዘነ ቤት የተከዘ ቤት ፈልገ ደሃዎች ቤት ገብተህ ያን ደሃ ላስደስት ብትል 10 ሺህ ብር ይበቃል። ከ100 ሺህ ብር አጅሩ ከ100 ሚሊዮን ብር በተሰራ ሁል ጊዜ የምትሰራው ስራ ከሰዎች ጋር ዳይሬክት ግንኙነት ባለው ቁጥር አጅሩ ይበዛል። ምክንያቱም ይሄኛው የሚያሳየው ያንተን ትልቅነት ነው። ራሂም መሆንህን ነው። ከሪም መሆንህን ነው የሚያሳየው። በተለይ አዛኝ መሆንህን ነው። ሰብአዊነትን ነው የሚያሳየው። መስጊድማ እኔ አንዳንድ በስንት ቦታ አግኝቻለሁ። የድሮ መስጊድ ገጠር ውስጥ ማን ነው ደግሞ ራሱ ይሄ ግድግዳው ሲሚንቶ ማለት ግድግዳው እንትን ቆርቆሮ ነው። ግን ቆርቆሮ ይሄ ተራ አይደለም። ሌላ ሚስማር አይመሳው ምንድነው? ጣሊያን ነው የሰራለ ካቶሊኮች መስጊድ ካቶሊኩም ይሰራል። የአላህ ጠላት فلذلك ከሰዎች ጋር ያለን ግንኙነት ደህና ዑድ እንመለስና እንመልከት ይሄንን ጉዳይ። الغيبና الشهاده غيب ማለት ነው በአይንህ የማታየው በጆሮህ የሰማው ማለት ነው። ልክ እንደ ወህይ فاستمع لما ይሄ ቁርአን በነብዩ ቤት ነው የገባው። በነብዩ ሰለላሁ ዐለይሂ ወሰለም ጆሮ ገብቶ እኮ ነው ነብይ ያደረገው።
ተራውን ሰው ነብይ ያደርገዋል አንተም ከተራነት የሚያነሳ ይሄን ቁርአን ስለዚህ አላህ አዘዘን ቁርአን እንድንቀራ حتى ما تقرا كونه ካልተማርከው አዳምጥ ዝም ብለህ አዳምጥ እናትም ካለች ያልቀራች አዳምጥ በላት ውስጥ ገብቶ ይሰራል ውስጥ ገብቶ ይቀርጻቸዋል ውስጥ ገብቶ ይዘኪህም ያጸዳቸዋል ማዳመጥ ያቅተሃል ይሄ ራስ ጉዳይ ነው አዳምጥ የአላህ ቃል ነው ሌላ ነገር የሰው ቃል ከማዳመጥ ቀርቶ ይሄ ሙዚቃ ምናምን ከማዳመጥ ማለት ነው فهو በዚህ አሁን ስናየው ቁርአኑ እንደዚህ አይደለም لا هو وحي ነው أوحى الله إلى النبي صلى الله عليه وسلم እዚህ ላይ እንግዲህ ሁለት ነገር አለ ማለት ነው አንዱ ሸሃዳ ነው አንዱ ገይብ ነው ይሄ ምን ማለት ነው ትናንትና እንዳልኩት አሁን ላ ኢላህ አንድ ሰው እስላም ሲቀበል ምንድነው የምታረጉት ተልቂን الشهاده لا اله الا الله محمد رسول الله በል ይባላል አይደለም ይሄ ምንድነው ስራ ምን ያደረገ ነው ገይቡን ወዴት እየለወጠልህ ነው ገይቡን ወደ ሸሃዳ ኢማኑ ገይብ ነው አይደለም አማ እሱ የመጣው ከሰይኮ በአላህ አመንኩኝ አላህ ይታያል በመላእክተኛው አመንኩኝ ብሎ መጣ የት ነው ያለው እዚህ ውስጥ ነው አይደለም እذن ይሄን ማረጋገጫው ልብ ውስጥ ያለውን አውጣው በመን መስክር أشهد أن لا إله إلا الله وأشهد أن محمد رسول الله بل أوكو جنته ولا أركان الإسلام بمولو السرانو أركان الإيمان غيبنو أن تؤمن بالله واليوم الآخر والملائكة والكتاب والنبيين قال بوهلا من دنا مجرشا والقدر خيره وشره كله من الله تبارك وتعالى ودا أركان الإسلام سبحانه الله بمولو السرانو حتى هي يإيمانون قل ودا سرا لوط الله لا إله إلا الله محمد رسول الله جل يسرها جتنور مالتنا السم أركان الإيمان سمو النبربات لكن كأركان الإيمان ودا أركان الإسلام أوطا بمن أسهم مكانت ይሄ ነው አቀማመጡ እየተረዳ ዕውቀት ያለ የምትሰራው ነገር ከባድ ነገር እንደሆነ እንድታወቅ እንዴ ያለ አንተ ተራ ወይም የናቀውን ነገር አላህ ይቀበልህም اذن هي غيبنا شهاده الله አሁን ተመልከት ለምሳሌ الف لام ميم ذلك الكتاب لا ريب فيه هدى للمتقين قال بኋላ ምን አለ الذين يؤمنون بالغيب غيب ነው ኢማን ነው ويقيموا الصلاه ሳምድነች ሸሃዳ ነች ምናው يقيموا الصلاه ومما رزقناهم زكاه مس صدقه مس ينفقون አቀማመጡን ተመልከት የዲንህን ተመልከትህን ውበት ሁለቱን ዓለም የማይታየውን ዓለምና ይሄ የሚያስፈራ ከዚህ ዩኒቨርሲቲ ጀርባ ያለው ነገም ይሄ ዩኒቨርሲቲ ፈርስ የሚተካው ዓለም ማለት ነው ثم ان علينا نشأة الاخرى اي الاخره እዚህ ላይ አሁን እዚህ ወንድሞቻችን አላህ በእንትን ቢላቸው የሚከራከሩ ሰዎች አሉ بعرش ዙሪያ ثم استوى على العرش ይችን ፋክት ስለማያውቁ ነው ባዝ አንፎርቹኔት የዚህን ያለውን ግንኙነት ስለማያውቁ ነው በዓለም ገይብና በሸሃዳው አሁን ስለ አርሽ ተናገር አይደለም ገይብ ነው አይደለም ገይብ ምንድነው ብለናል ያላየኸው የመጣለ የካፍሮች የተጎዱት ይሄ ነው ስለዚህ ተገደዱ ኢሳን አላህ ነው ለማለት አንዱ ደግሞ ጣዖት ሰራላል አንዱ ምን ያደርጋል ተገደዱ እኛ ግን ተመልከት በቀላሉ لا اله الا الله محمد رسول الله سبحان الله እንዴት አይነት ለውጥ እኮ ነው نقله بعيده وضخمه وكبيره ትልቅ እኮ ለውጥ ነው የተለወጥከው በእስላም መለወጥህ ነው ካላወቅ አንተ ውርነህ ማለት ነው ልክ እጁ ላይ ያለው ነገር አያውቅም ወርቅ አስቀመጠለት እጁ ላይ እውር ከሆነ ምንድነው የሚለው
ሁሉ ጊዜ የምሰጠው ምሳሌ ማለት አንድ ወር መጣና ዳቦ ጠየቀ አላ አንተ እንደው ይሄን እውር ወላስ እንደው ራሱ እንዲያልፈለትና ራሱ እንዲችልና እኔም አጅር እንዳገኝ ብለህ 2-3 ኪሎ ወርቅ አመጣህና ይሄንን ወሰድ ስትለው ምንድነው የሚያደርገው? ይሄ እንደ በኔ መቀለድ ነው አይን የለውም ብለህ ዳቦ በጠይቅህ ብረት መስጠት ብሎ እውር ደግሞ አይስትም። ምክንያቱም በዚህ ነው የሚሰራው። ይሄን ድምጽን ተከትሎ መጥቶ ይፈነክታል። እንዳትጠጋ በዛ ዱላ ያገኛል። በድምጽ ነው የሚሰራው። ይሄን አላህ ስለወሰደባቸው ይሄን ሰጥቷቸዋል። ስለዚህ ቁርአን በፍጥነት ያሐፍዛሉ እነሱ። ለምንድነው ስላላየው ወይንም በወርቅ ተነጥፎለት ዝም ብሎ ይሄድበታል እየተበሳጨ ነው ገንዘብ የለኝም የሰው አለው እያለ ወርቅ እኮ ነው ከስሩ ያለው። በእኔና አንተ ሁኔታ እዛ ተመሳሳይ ነው። ያለንበትን አላወቅነውም። የጀሰዱ ጋር የተያያዘውን ነው። አላህ ኢዘን ስለ አርሹን አላየነውም ግን ተነግሮናል። አርሹን ዐዚም ረቡል ዐርሽ ተብሏል። ثم استوى ይሄ ደግሞ አርሽ ለራሱ ነው። استويت ይላል መፍሁም ነው። ይሄ ህፃን ነው የምሰማው እዚህ መስጊድ እያለሁ ማለት ነው። ይሄንን ቃል ግን ምንም አልተምታታብኝም። ምክንያቱም ስለማላየው ነገር ነው የሚነገረው። በጆሮ ብቻ የሚገባ ነው። ለመከራከራም አያመችም። እንዴት እንትን የክርክር ነጥብ እንዴት ከየት ተሰበስበዋለህ? ገይብ ነው። ስለ አርሹ ስለ አላህ ከየት ታመጣለህ? ከተሰጠ እዛ ላይ ነው መቆም ያለብህ። ኢማኑ ላይ ዝም ብለህ ትቆማለህ። الذين يؤمنون بالغيب ትቆማለህ። እንዲያው ሱረቱል በቀራ ላይ ሰማው አይን ያልሰግድም ምንድነው ይሄ ገይብ? ወይማ ሚስጥሩን ለወቀው ብለህ አልሰግድም ትላለህ። ይሄው ይሰግድ ካለ መተ ይሄም ራሱ እኮ እነዚህ ሰዎች የሚከራከሩ ኮንትራዲክት መሆናቸውን የሚያሳየው ይሄ ጀላሉ ነው። የአላህ ማጀስቲ ነው። አላህ አርሽ አለው አለ። አርሽ የራሱ ምንድነው? አርሽ ነው ትሮን العرش يا الله እንትን እንግዲህ አልፋን ዙፋን። ሌላው ከዚህ በላይ የሚያብራራልህ ወደ ስራ ስንመጣ ይሄ ስራ የለውም። ስለ አርሽ ምናምን የተነገረ ስራ የለውም። ግን ሌላ በሐዲስ ይመጣል ስራ ነገሩ በቁርአን የመጣው በሙሉ ይሁን አላህ ፊት አይደል እንደቆምኩት አላየውም። ግን አቅጣጫ የተደረገልኝ በአንድ ጎኔ ፊዚካል ስለሆንኩ ነው። በአንድ ጎኔ የምዳሰስ ፍጡር ነኝ። ስለዚህ ምን ተደረገልኝ? ካዕባ فولوا وجهكم شطر المسجد الحرام. هون حديث الله إن الله ينزل إلى سماء الدنيا في كل ليلة وذلك في حين يبقى ثلث الأخير. ثلث الأخير مالت ليلتون صحيح ستقبلنا فجر العيالون لمثال 9 ساعات كهونا ليلته ثلث سنتنا مالنا 1/3 ማለት 3 ሰዓት ማለት ነው። በ3 ማካፈል ማለት ነው። ያን እዛ ላይ የዱዓ ጊዜ ነው። وذلك حين يبقى ثلث الأخير وذلك كل ليلة بل ليلته ይላል። ሙስሊም በዲኑ ላይ መጣ ነገር ላይ አይጭበረበርም፣ አይወናብድም። ራሱ ተወናብዶ ሰዎችን አይወናብድም። ካልገባ ዝም በል። ነውር አይደለም አላውቅም ብሎ ቁጭ ማለት ነውሩ የመከራከራችሁ ነው። አርሹ ስልጣኑ ነው አለ። ስልጣኑ ነው። እሺን ሐዲስ ሰድ وإذا سألت الله فاسأله فردوس فإن سقفها سقف طارو ምንድነው? عرش الرحمن ሐዲስ ስልጣኑ ነው እንዴ? طيب መላእክቶች የተሸከሙት ሳምን ነው የሌለ ነገር ነው። ያውም ትላልቅ መላእክት የተለዩ መላእክቶች ለዛ ሰርቷቸው ሹፍ አሁን የሰው ልጅ ዙፋን ቀዋኢሙ ምንድነው? የቀዋኢሙ ይሄ ትልቅ ንጉስ የሚባል ዙፋን አለ። የዙፋኑ እንትኑ ይሄ ቀዋኢም ምንድነው? ይሄ ቀዋኢም ይሄ ማለት ነው። ቀዋኢም ማቆሚያው ከምንድነው?
ከወርቅ ያደርገው ከወርቅ እንበለው ከአልማዝ ንጉስ ነው አለኝ ለማለት ነው ውስጡ ወርደት አለች አይደለም ያችን ለማውጣት ነው ያቺ አትወጣም የምትወጣው በሱጁድ ነው ለአላህ ስትዋረድና ለሰዎች ስትተናነስ ነው እነሱ ሌላ ቦታ ነው የሚፈልጉት እንደ ደስታ ማለት ነው ደስታን የሚፈልጉት እዛ ጠላ ቤት ነው መገርናት ደስታ ሳይኮሎጂካል ነው በፊዚካል ይፈልጉታል ጭንቀት ምንድነው ሳይኮሎጂ አይደለም የሳይኮሎጂ ቤት ነው የሚገባው ምግቡ በጆሮ ነው በአፍ እነሱ ይሄ እኮ የሚጠጡት መጠጥ ፉድ ካሎሪ እኮ ነው በስ ባይ ሚንስ ኦፍ ፈርመንቴሽን ኬሚካል ሪአክሽን ተለውጠውት ነው ወደ ጥሩ ነበር እኮ አሁን ማር አላልን በጣም ጠጣ ለምንደ ተመልከቱ ውስጥ ገብቶ ዳይሬክት ይላል ማር ይላል ዳይሬክት ወደ ደም ገብቶ እዛ ፋይቲንግ ይጀምራል ደም ውስጥ ያለን በሽታ በሰከንድ ስለዚህ ሬድ ፉድ ይባላል ወደ ዳይጀስት ሲስተም አይሄድም እዛ ውስጥ ነው ስራውን የሚሰራው ግን አሁን አምጥተህ ይሄንን ማር በጥብጠህ 15 ቀን ብታቆይ ምንድነው የሚሆነው ከጠጅ በለጠ ነው የሚያሰክረው እዚህ አንድ ጊዜ ሳውዲ አረቢያ አንድ ጓደኛ ጋር እና ቤትኔ ጋር መጥቶ ለመስጊድ ለመሄድ ሳዕድ ብረክ የሚባል ወጣት ነበር እሱም በእኛ እድሜ ነበር የዛሬ በ40 ዓመት ሊሆን እኔ አሁን ሞት አለኝ ረህመቱላህ አለህ ታውቁት ይሆናል መስጊድ ሩቅ ነው እና አልኩት እኛ ቤት ማለት እንትኑ ላይ ፍሪጅ ውስጥ ማር ተበጥብጦ ተቀምጧል ምን እንዳለ ያልኩትና ጠጥተን እንሄዳለን ሳይ ማር አለ ያልኩት ጠጣ ነው እሱ ማሩ ደህና ነው መስለኛ እዛ ውስጥ ያለው ግን ይሄ የሪያድ ሙቀት 50 ዲግሪ አሰከረን እዛ ስንሄድ እንቅልፍ ያዳመጥ ማንነሽ ይሄ ፈርመንቴሽን ነው እንጂ ወደ እንትን የለወጠው ፉድ ካሎሪ ነው ስለዚህ የሚያሰክር መጠጥ ያወፍራል በሽታ ያመጣል ዳያቤት ያመጣል ሌላም ነገር ይፈጥራል ፊዚካሊ የፊዚካል ነው ተሳሳቱ የፊዚካል አንተ ራበይ ስልህ ቤት ነው የምታጎርሰው በዚያ ዳቦን አምጥተህ በዚህ ያ ማለት እኮ ነው ካፍሮች የሚሰሩት እኮ ያ ነው ምግቡን ልክ በጆሮ ይሄ ሰውዬ እርቦታና አብላ ብንለው ዳቦ እንዲጠቀለለና በመናምን በወጡ ተቅልሎ የታለ ሲያንታ ማስገቢያ እንደማለት ነው ይሄ ነው ኮንትራዲክሽን ውስጣቸው እየተፋለሱ የሚሰቃዩት በዚህ ነው ይሄ የሁለቱን ጥቅም ባለማወቃቸው ነው ስለ ቁርአን መስማት አይፈልግም ሱብሃንአላህ እንደዚህ ከአዲስ አበባ እየመጣሁ እዛ ጊዜ መኪና የለም በባስ ላይ ወጣሁ ስወጣ ሰውዬው አየና ያ ሼክ አለኝ እዛ ወንበር ፊት ለፊት አለ ፊት ለፊት ሴት ተይዟል የመጀመሪያው ሁለተኛው ሁለት ወንበር ነው ያሉት አንድ ሰው አለ እዛ እጄ ከጎኑ ተቀመጥኩና እንግዲህ 400 ኪሎ ሜትር ቁርአንን አወጣሁና ገና ስከፍት ሰውዬው ዘለለ ብድጋረና ባሱን ተወጣ አሊዛው እንግዲህ ምን ሆነሃል ቁርአኑን አይቶ በማየት فرت من قسورة يا القرآن أما لهم كأنها حمر مستنفر فرت قسورة مالت عنده ينبسها سمنه فرت من آيتون دنتن دالي قرمي سبحان الله الخير لنا دم عاد سابع كتما وصل دزيو تاكسي قبها ميني باس أغنيونا يا من دزيو في الله في تعالى وده مغرب لا ينبره لك 12 ساعات لا 11 ساعات ተኩል ላይ ነበረ አዝካር መሳይ ያረኩ ነበረ አዝካር መሳይ ሳደርግ ሶላት አለ ነብይ ላይ ነበርኩኝ እና እየወጣሁኝ ስቢ اللهم صل وسلم على محمد ያልኩ ገባው ስገባ ወዲያው አንተ አውቶማቲካሊ ነው አንተ እንዲህ ኩፍ እንትኑን አሰራው እንዲህ አረገና እንዲህ እኮ ነው እንዲህ እና ገና ሶላቱ አለ ነብይ اللهم صل وسلم على رسول الله ያልኩኝ የማይንትን እጀታውን እጄ ቁጭ እስከምል ሰማይ ነብዩን ስም ሂድና ይሄንን ካሴቱን የዛ ጊዜ ካሴት ነው አሁን የለም ካሴት ሞባይል ምናምን ሲዲ ሆኗል አሁን ወይም ፍላሽ ሲል አንተ የጮኸው መጮህ ሙዚቃው ግን ዝም ብሎ አልነበር እንዳሁን ለከዛ ኮንትን ብሎ ነሽ የነብዩን ቃል ስለሰሙ አይወድም እነሱ ይፈልጉት ይሄን ግን አምጥቼ ባሳየው ወርቅ ባሳየው ወጣ አድርጌ ለምሳሌ አንድ ሺህ ብር ይሄን ሙዚቃ ዝጋለ ብሎ አይዘጋውም ይዘጋዋል
ሳባርጓችን ያቺና ዳቦ ታመጣለች ይሄ የለም ድፍን ነው ለዚህ ነው አላህ አም ተحسቡ አክثرهم ብዙ ሰው ይመስልሃል يسمعون يدوروا تنكرفوا في التجان يلنا مثلا او يعقلون በዚህ ነው ያምሮ ምግብ ቤት ነው የሚገባው በዚህ በጆሮ ነው ወይም ባፋ ይገባል ባፋ የሚገባው ያጠቃላይ እንትን ሞታፔል ኩንትን ፈላስ ለዚህ እንትኖች ለማሰራት ነው فنعود هذا إن الله ينزل إلى سماء الدنيا حين يبقى ثلث الأخير قد لك الله قال تجنكهل يهي وتزامتها الزانو مستهو وذلك كل ليلة فيقول من يدعون يستجب له من دعاء يارك ملس مساتو وين من يسألني ما أنم يطيقني مساتو ومن يستغفر لي وانجلون دمون دانا سالت يطيقوا يعني من يستغفر لي فأغفر له مال ما أنه يقرتا يطيقني يقر يملو يلال أو نزل سنتنا يا حديث سنت كفلنا يا زو سنت كفلنا له ሁለት አንዱ ገይብ ነው አንዱ ሸሃዳ ነው አንተን መለከት የቱ ነው ሸሃዳው ነው ያኛው ኢማን ነው ለሊት አትተኛ እያለህ ነው እኔን መለከተኝ ይሄኛው ነው ነብዩ የሚያናግረኝና አይደለም እንዴ አይዟችሁ ዛሬ ቡሽራ ይጀላችሁ መጣው በር ተከፈተላችሁ ከአላህ يا الله سين الله ورد سبال هذا براسه حديث ነው እዛ ላይ መከራከር አይቻልም ቁርአን ካላብራራ ወይም ራሱ ረሱላህ ሰለላሁ ዐለይሂ ወሰለም ካላብራራ አቡበከር አብራራ ዑመር አብራራ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነው የሰጠን አዳቡን ያቃል አዳብ አለ ከአላህ ጋር ያኛውን አልነካም ምክንያቱም ኢንፎርሜሽን እዚህ ላይ ነው የንዝሉ ሰማት ተብሏል የወረደበት ምክንያት ለማለት ነው እኔ እናንተ አንዱ ክፍላችን እንትን ስለሆነ ነው ሰማዕ الدنيا እቺ ምናቀስ ሰማይ ማለት ነው فالله على كل شيء قدير فالله يفعل ما يشاء እኔ ባሪያ ነኝ اصلا አላህን አልጠይቅም ወላ ነብዩ ሰለላሁ ዐለይሂ ወሰለም አልጠይቅም ከስራ ጋር የተምታባ ነገር ካልሆነ በስተቀር ከውዱእ ጋር ከሶላት ጋር ከሐጅ ጋር ከምን ወላ ሂዱ ነብዩን ጠይቀዋል እንደ ሷሃባዎች እንዴት ነው የሚወርዱ አይጠይቅም ይሄ ቢነገር ማትገባው አይገባህም ለሁን يوم القيامه ቢነገር ይገባሃል يوم القيامه በዚህ ሰዓት ናት ብትባል ይገባሃል አንካልኩሌት አታደርገውም የመጨረሻ ቀን ነው አንተ ካልኩሌት የምታደርገው ከዚህ ጀምሮ እዚህ ገባ እዚህ ወጣ ነው ወይንም ይሄ ዩኒቨርሲቲ የተፈጠረበትን ጊዜ የለም ጊዜ ራሱ ፍጡር ነው ቢነገር ትረዳለህ አትረዳም ስለዚህ ሳይንስ ሞክሮ خلاص እንግዲህ 14 ቢሊዮን ላይት ይርስ አልፏል ከዛ በላይ አልፏል ብሎ ዘግቶታል ሌላ አላህ እስከሚከፍትለት ደግሞ ለሰው ልጅ ማለት ነው اذا እንመለከተ ምንድነው ገይብ አለ ሸሃዳ አለ ان الله ينزل الى سماء الدنيا ሲል ይሄ የሚያሳየው ጀላሉን ነው የአላህን ቅርብነት ከውስጥ ነው እያንዳንዱ ሰው የሚረዳው ነው የሚነገር ማለት ነው ان الله ينزل الى سماء الدنيا ويقول ከዛ በኋላ የምትመለከተኝ ويقول الله ይላል ከተኛበት ተነስቶ እንቅልፉን አሸንፎ የጀሰዱን ስልጣን በሩሁ ስልጣን አሸንፎ የተነሳ ማለት ነው ان ناشئه الليل هي اشد وطئا واقوم قيلا የሚለው ተመልከት ይሄንን ሐዲስ ብትወድ ህይወት በሙሉ ይለወጣል እዛ ላይ መጨቃጨቅ አይደለም ማያገባ ላይ ገብተህ ከውቀት በላይ የሆነ ፈጽም አንተን መለከተ ይሄ ነው ይሄኛው ነው ያን መለከተን ተወስዳለህ አልহামዱሊላህ ሰው ሁሉ በየቤቱ ገብቶ ሲተኛ አንተ ወዱ አድርገህ ሁለት ረካ ሰግደት የመጀመሪያው ለሊት ዱዓ ታደርጋለህ ቀጥሎ ደግሞ መጨረሻው ላይ ተነስተህ ያ ረብ ትላለህ የቂያም الليل ዱዓ ጊዜውን ነው እንጂ የሚጠብቀው አይስትም
ይሄ በቁርአን ተጠቅሷል እዚህም ሐዲስ ላይ ተጠቅሶልሃል ቁርአን የሚወረደው በሌሊት ነው ኢና አንዘልናሁ ፊ ለይለቲል ቀድር ሌሊቱ ልዩ ነው ስለዚህ ቁርአን በሌሊት ክፈትና ሲያንበበው 3 ጁዝ ስታነብ 3-4 ገጽ ያነበብክ አይመስልም ግማሽ ጁዝ ያሸድክ አይመስልም የሩህ እንትነቻች የሩህ ጊዜ ነው እዛ ደግሞ በጀሰድ ነው የምትንቀሳቀሰው እዙ ጀሰድህ ስራ ያለው ሩህ የተነሳው አኪድ ተነስተው ውዱእ አድርገህ ሰግደህ ቁርአን የቀራኸው አኪድ ለየት ያልክ ሰው በመሆነ ነው ان الله ينزل الى سماء الدنيا يا يملكتنيቱ ነው የለኝም ኢንፎርሜሽን غيب ነው በغيቡ እመኑ ብቻ ነው ተባል ነው الذين يؤمنون بالغيب በغيب ማመናቸው ምልክቱ ويقيموا الصلاه ويؤتوا الزكاه ሌላው ደግሞ ይሄ غيب የሚባለው ነገር እዚህ ላይ ነው በቁርአን ላይ ሲናገር ዘይግ ይለዋል فاما الذين في قلوبهم زيغ فيتبعون ما تشابه منه ابتغاء تاويله وابتغاء الفتنه وابتغاء تاويله وما يعلم تاويله الا الله والراسخون في العلم اي كبر طلقوا اورقه ያላቸው يقولون آمنا بكل من عند ربنا وما يذكر الا اولو الالباب ካለ በኋላ ቀጥሎ ቀጥታ አላህ ያስተማራቸው ዱዓ ያሉት ዱዓ ምንድነው ربنا لا تزغ قلوبنا بعد إذ هديتنا زيهم متايت ላይ ነው غيب ላይ يكونوا ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب እዚህኮ አሁን መስክሮላቸዋል والراسخون في العلم እውቀታቸው ስፋት ብቻ ሳይሆን ስፋቱ ወደ ጥልቀት ተለውጦ እያንዳንዱ ሴሉስ ገብቷል ሰውነታቸው ውስጥ ተቀላቅሏል ከደማቸው ጋር ተቀላቅሏል ከነፍስያቸው ጋር ተቀላቅሏል ራሲኹነ ፊል ዒልም ምንድነው ያሉት አላህን ፈርተው ቀርቶ እንደ አጀንዳ ማድረግ ገይብ አጀንዳ ታደርጋላችሁ የአጀንዳውን ፖይንት ከየት ነው የምትሰበስበው ቁርአን አልሰጠን ነብዩ ሰለላሁ ዐለይሂ ወሰለም አልሰጠን አዳብ እኮ እንትን ማለት ነው አዳብ ማጣት ከዛ ደግሞ ኡማውን ትበጠብጣላችሁ ትከፋፍሉታላችሁ قالوا والراسخون في العلم يقولون آمنا به أمن بكل من عند ربنا محكم انتم من عند ربنا نو وما يذكر إلا أولو الألباب قالوا بها ربنا لا تزغ قلوبنا ስለዚህ አንተ قياما اللي تدرك የምታደርገው አንዱ ዱዓ ምንድነው اللهم يا مقلب القلوب ثبت قلبي ربنا لا تزغ قلوبنا ይሄንን ዱዓ ስታደርግ አላህ ያኛውን ገይቡን ውስጥ ያስተካክልልሃል በአይንህ አላየሁም ሳይኮሎጂካል ነው ገይብ ነው አላህ አስገብቶ ትክክለኛ ሰው ያደርግልሃል خلاص በትክክል ቦታው ላይ ገባ ማለት ነው ይሄንን አነጋገረን አንድ ወንድማችን ላኩልኝ አመጣና ይሄንን አነጋገረን ሼክ አለ طيب ይሄ እንደዚህ ከሆነ ይሄኛውንስ እንዴት ትላለህ ይሄን ፈስርልን አለ ምን የሚለውን ነው لا زال عبدي يتقرب إلي بالنوافل حتى أحبه بسنة بارع يعني ما أقارد ودني يتقال مالتنا يا ومارن يوم قديه انتبه يتقال حتى أحبه اسكم وده ودرس فإذا أحببته أنا كوددكت كنت سمعه الاسماء وجرنا በእጁ የሚመታበት የሚይዝበት እጁ ሆናለሁ እግሩም ሆናለሁ ይሄን ታዲያ እንዴት ተፈስረዋለህ ያው ነው ይሄም ገይብ ነው ተው አይመለከትህም ነው ምንለው እሱ እኔን ወጥመድ ውስጥ ያስገባ ይመስሉታል ላ አትንኩት ነው ምንለው ይሄ ነብዩ ሰለላሁ ዐለይሂ ወሰለም ነግሮሃል خلاص እኔ የሚመለከተኝ ነው አላህ እንዲወደኝ ከፈለኩኝ ከፈርድ በኋላ ሱናውን መስገድ ያን ጊዜ አላህ ሲወደኝ አላህ ይመራኛል ማለት ነው በአላህ ነው የሚሄደው ማለት ነው እኔ አላውቅም ነገ ምን እንደሆነ አላውቅም ነገ የሚደርስብኝ ነገር ካለ አሁን አላህ ይመራኛል ውስጥ አላህ ትክክለኛው ህይወቴን ያስተካክልኛል ማለት ነው
አሁንም ተውት ነው የምንለው። ይሄ ገይብ ላይ ነው። ኢነላህ የንዙል ኢላ ሰማዕ ዱንያ እንደሚለው አይነት ነው እሱ። እኔም ይሄማ ፍቺ የለውም እኮ ፍቺ ከሰጠሁትም ወይም ታዊል ካደረኩትም ታዊል ማደርገው በምንድነው ቢማ ينسجم مع المبادئ العامة للإسلام ከእስላም አጠቃላይ አመለካከት ጋር የሚጋጭ አድርጌ አላደርገውም። አሁን አንዳንዱ ለማው ተፍሲር ሰጡታል። ያ በእጁ ሸር አይሰራም ማለት ነው፣ በእግሩ ሸር አይሰራም ማለት ነው፣ ወደ ሸር ቦታ አይሄድም፣ በአይኑ ሸር አይሰራም ማለት ነው፣ በጆሮ ሸር አይሰራም ማለት ነው። ይሄ አሁን መቅቡል ነው በመፈሰሩት አቂዳቸው ትክክል ስለሆነ በእስላም አጠቃላይ አመለካከት ነው። የብድዓ ሰው ግን እንደሚፋለስ አድርጎ ወደ ሌላ እኮ ሊሄዱ ነው። መቼ ራሱ ከአላህ የተሰጠኝ ስራ ይሄ ነው። ገይቡ ሁለቱ ገይብና ሸሃዳ ይሄ በጣም ይጠቅማችኋል ኢንሻአላህ። አላህን ለዚህ ነው ዱዓ የምናደርገው اللهم يا مقلب القلوب ثبت قلبي። ምክንያቱም ውስጥ ከተምታታ ከዛ በኋላ خلاص ሰዎች እንደሚሆኑ ተመልከት። በአርሽ ዙሪያ ይነጋገራሉ። እኔ የምነጋገረው እኮ ባየሁት ነው አይደለም እንዴ? ወይም بما يترتب على العمل ተከራክረን ወደ ስራ የምንሄድበት ይሄ ስራው እኮ ተወስኖልሃል። انما الله ينزل الى سماء الدنيا ተብሎ ስራ ተወስኖልሃል። قيام الليل አድርግና ዱዓ አድርግ። ያ በقيام الليل የተደረገ ዱዓ አይስትም ቦታውን خلاص ብቻ አንተ እዛ ላይ ዘውትር የقيام الليل ሰው ሁን። በዛ ዱዓን አድርግ። አላህ እዛው ይቀበልህና አስገብቶ አላህ በረህመቱ የረህመቱን በር ይከፍትልሃል። ከዛ በኋላ አንተ በህይወት ውስጥ ምንም የደረሰ ነገር ቢደርስ የሚፈነቅልህ ነገር የለም። ثابتنا يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة فلا حول ولا قوة إلا بالله إن شاء الله. ነገ አላህ እድሜ ከሰጠን ነገ ደግሞ በዚሁ ዙሪያ ላይ እንሄድበታለን። እንዴት ነው ይሄን ነገር ያጣጣም የምንጓዘው የሚለውን መልስ እንሰጣለን። أقول ما تسمعون أستغفر الله لي ولكم ولسائر المسلمين كل ذنب فاستغفروه إنه هو الغفور الرحيم. وصلى الله وسلم على نبينا محمد وعلى آله وصحبه أجمعين وآخر دعوانا الحمد لله رب العالمين والسلام عليكم ورحمة الله وبركاته وجزاكم الله خيرا.